ከዴይ 1 ጀምሮ እስካሁን እየተማራችሁ ለቆያችሁ በርቱ ለማለት ፈልጋለሁ። ለመማር ያላችሁን ልዩ ፍላጎት ያሳያል። እኔም ቃል በገባሁት መሰረት እስከ ዴይ 30 ድረስ እናንተ ከሰዎች ጋር ለመግባባት የሚያስፈልጋችሁን ርዕሶች እየመረጥኩኝ ማስተማሪን እቀጥላለሁ። Hi students, welcome to day 7. የዛሬው ትምህርታችን የሚሆነው ordering foods and drinks ምግቦችና መጠጦችን ማዘዝ የሚለው ይሆናል። ትምህርቱን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ መማር ለሚፈልጉ ሁሉ በፍጥነት YouTube እንዲያደርስላቸው አድርጉ። አሁን ቀጥታ ወደ ትምህርታችን እንሂድ። Let's get started. ወደ ንግግሮቹ ከመሄዳችን በፊት አንዳንድ ቃላቶችን ትርጉም እናየው። እነዚህ ቃላት ለዛሬው ትምህርታችን እንዲሁም በአጠቃላይ ለእንግሊዘኛ ዕውቀታችን የሚጠቅሙ ናቸው። ስለዚህ እናያቸው። የመጀመሪያው food 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 ማለት ምግብ። drink drink መጠጥ፣ ማንኛውም የሚጠጡ ነገሮች። waiter waiter ወንድ አስተናጋጅ። waitress waitress ሴት አስተናጋጅ። ባሪስታ ባሪስታ ቡናና ሻይ አዘጋጅ ወይም አስተናጋጅ። ባሪስታ የምንላቸው የተለያዩ ካፌ ውስጥ በማሽኑ ቡና እየቀዱ ወይም እያዘጋጁ የሚሰጡን አስተናጋጆች ባሪስታ ይባላሉ። ሜኒዩ ሜኒዩ የምግብና የመጠጥ ዝርዝር ያለበት ወረቀት ወይም የምግቦችና የመጠጦች ስማቸው ከነዋጋቸው ተዘርዝሮ የሚቀመጥበት ማለት ነው። እሱ ሜኒዩ እንለዋለን። አሁን ወደ ንግግሮቹ እንሂድ። መጀመሪያ የምናየው ordering foods ምግቦችን ማዘዝ። የምንጠቀማቸውን የተለመዱ ንግግሮች እንያ። የመጀመሪያው ምሳሌው የዶሮ ሳንዱች አምጣልኝ ይላል። I will have a chicken sandwich. I will have a chicken sandwich. I'll have a chicken sandwich. የዶሮ ሳንዱች አምጣልኝ እያልነው ነው። በቀይ ያለው I will have a ሚለው በቀይ የተጻፈው የማይቀየር ንግግር ነው። ከዛ በኋላ ግን የምንፈልገውን ምግብ ማስገባት እንችላለን ማለት ነው። I'll have a chicken sandwich. I'll have a burger. I'll have a pizza ያለን እንቀጥላለን ማለት ነው። የመጀመሪያው ንግግር መጠቀም የምንችለው ይሄንን ነው። ሁለተኛው ደግሞ ምሳሌ አንድ ቸኮሌት ኬክ አምጣልኝ። I would like a slice of chocolate cake. I would like a slice of chocolate cake. አሁንም በቀይ ያለው I would like a ሚለው አይቀየርም። በመቀጠል የምንፈልገውን ምግብ እንገልጻለን ማለት ነው። slice of chocolate cake ማለት አንድ ቸኮሌት ኬክ ማለት ነው። ስላይስ ማለት ተቆርጣ የምትመጣው እኛ ጋር የምትቀርበዋ ናት ማለት ነው። ስላይስ ማለት ቁራጭ እንደማለት ነው። ስለዚህ a slice of chocolate cake ማለት አንድ የተቆረጠች ኬክ ማለት ነው። ሁለተኛው የምንጠቀመው ይሄንን ነው። ሶስተኛውን ስናይ ምሳሌ በርገር ማግኘት እችላለሁ። Can I get a cheeseburger? ለምሳሌ can I get a ሚለው አሁንም በቀይ ያለው አይቀየርም። በመቀጠል የምንፈልገውን ምግብ እንገልጻለን ማለት ነው። Can I get a cheeseburger? Can I get ማለት ማግኘት እችላለሁ እንደማለት ነው። አራተኛው እና የመጨረሻው Do you have a spaghetti? ፓስታ አለ ወይም የምንፈልገው ነገር ሩዝ አለ ወይም በርገር አለ፣ ፒዛ አለ ለማለት ቀድመን አለ ብለን ለመጠየቅ ከፈለግን do you have a ብለን እንጀምራለን። በመቀጠል ምግቡን እንገልጻለን።
do you have a spaghetti? ፓስታ አላችሁ እያልን ነው። አንዳንድ ቦታ ስፓጌሪ የሚለው ፓስታ በእንግሊዘኛው ፓስታ ሊሆን ይችላል። do you have a pasta ማለትም እንችላለን። ስለዚህ መጠቀም የምንችላቸው ቀላል ንግግሮች እነዚህ አራቱ ናቸው ማለት ነው። የመጀመሪያው I will have a፣ ሁለተኛው I would like a፣ ሶስተኛው can I get a፣ አራተኛው do you have a። ስለዚህ አራቱንም ከአራቱ አንዱን መርጠን መጠቀም እንችላለን። ያው በአማርኛ ያላቸውን ትርጉም አይታችኋል። ስለዚህ በዛ ሰዓት መጠቀም አለብን ብላችሁ የምታስቡትን መርጣችሁ መጠቀም ነው ማለት ነው። አሁን ወደ መጠጥ ወይም የሚጠጡ ነገሮች እንሄዳለን። ordering drinks። በተመሳሳይ ሁኔታ ደስ የሚለው ነገር ንግግሮቹ አይቀየሩም። አሁንም አራቱን ንግግሮች ነው የምንጠቀመው። ስለዚህ በዛውም እንደ ክለሳ ይሆነናል። የመጀመሪያው ጁስ አምጣልኝ ይላል። I will have a fresh juice. I'll have a fresh juice. ፍሬሽ ማለት አሁን የተሰራ ያልቆየ ፍራፍሬውም ያልቆየ ማለት ነው። ስለዚህ I'll have a fresh juice ማለት እንችላለን። ሁለተኛ ላይ የምንጠቀመው ንግግር ቅድም እንዳየነው ነው። I would like a የሚለው ነው። ለምሳሌ እዚህ ጋር ብናይ አንድ የብርጭቆ ውሃ አምጣልኝ ይላል። I would like a glass of water please. glass of water ማለት ውሃ በብርጭቆ ማለት ነው። please የሚለው ደግሞ ትህትና ነው የሚያሳየው። እባክህ እባክሽ እንደማለት ነው። ስለዚህ I would like a glass of water please ማለት እንችላለን። ሶስተኛ አሁንም can I get a የሚለው ንግግር ነው። ቡና ማግኘት እችላለሁ ማለት ከሆነ የፈለግነው can I get a coffee? can I get a coffee? አራተኛውና መጨረሻው አንድ ነገር አለ ብለን ለመጠየቅ ከፈለግን ምሳሌ ቀይ ወይን አለ። do you have a red wine? do you have a red wine? ቀይ ወይን አላችሁ አለ ብለን መጠየቅ እንችላለን ማለት ነው። አሁን እነዚህ አራት ንግግሮች ካወቅን በኋላ ቀጥታ ሬስቶራንት ውስጥ ወይም ካፌ ውስጥ በእኛና በአስተናጋጆቹ የሚኖረው ንግግር እንያ። በምሳሌ at the restaurant one ይላል። ሁለት ንግግሮች ነው ያመጣውላችሁ። የመጀመሪያውን ንግግር እንያ። የሚጀምረው አስተናጋጁ ነው። ገብተን እንቀመጣለን፣ ይመጣል፣ ሰላም ይለናል ማለት ነው። ሰላም፣ እንኳን ደህና መጣ፣ እንኳን ደህና መጣሽ፣ ለማዘዝ ዝግጁ ነህ፣ ዝግጁ ነሽ ይሉናል። hello, welcome, are you ready to order? hello, welcome, are you ready to order? ready ማለት ዝግጁ ማለት ነው። order ደግሞ ማዘዝ ነው። are you ready to order? እኛም ዝግጁ ከሆነን ወይም ምን በላውን ነገር አስበን ከሆነ አዎ እንለዋለን። አዎ ማለት yes, yes I am ማለት እንችላለን። ከፈለግን yes ብቻ ማለት እንችላለን። በመቀጠል ምን ላምጣልህ፣ ምን ላምጣልሽ ይሉናል። what would you like to eat? what would you like to eat? what would you like to eat? eat ማለት መብላት ነው። ስለዚህ ምን መብላት ትፈልጋለህ፣ ምን መብላት ትፈልጊያለሽ እያሉን ነው። ወደኛ መልስ ስንሄድ ቅድም ያየነው ንግግር አስቀምጫለሁ። የዶሮ ሳንዱች አምጣልኝ። I will have the chicken sandwich please. I'll have the chicken sandwich please. እባክህ የዶሮ ሳንዱችን አምጣልኝ እንደማለት ነው። please የሚለውን ንግግር መጠቀም ካልፈለጋችሁ መተው ትችላላችሁ። I'll have the chicken sandwich ማለት ይቻላል። ነገር ግን አብዛኛው የእንግሊዘኛ ንግግር please፣ excuse me የሚሉ ባለፈው እንዳየነው
ትህትና ያለባቸው ንግግሮች ስለሆኑ ብንጠቀም አሪፍ ይሆናል። በመቀጠል ካዘዝን በኋላ ምግቡን ማለት ነው የሚጠጣ ምን ይምጣ ሊለን ይችላል። Would you like anything to drink? Would you like anything to drink? Drink ምን ብለናል? ማንኛውም የሚጠጣ ነገር። ስለዚህ would you like anything to drink? የሚጠጣ ትፈልጊያለሽ? የሚጠጣ ምን ላምጣልሽ እያሉ ነው። የምንፈልግ ከሆነ አዎ ፈልጋለሁ እንልና ለምሳሌ የብርጭቆ ውሃ አምጣልኝ ልንል እንችላለን። yes አዎ የሚጠጣ ነገር ፈልጋለሁ። a glass of water please. yes a glass of water please. አዎ የሚጠጣ ፈልጋለሁ የብርጭቆ ውሃ አምጣልኝ እያለን ነው። እሺ አንድ የዶሮ ሳንድዊች እና አንድ የብርጭቆ ውሃ ሌላስ ሊሉን ይችላሉ። አብዛኛውን ጊዜ የምናዛቸውን ነገር ወረቀት ላይ የጻፉ ሊሆን ይችላል። ስለዚህ ያዘዝነውን ነገር ለማረጋገጥ ሊደግሙልን ይችላሉ ማለት ነው። እዚህ ጋር የተጻፈው እሱ ነው። ኦኬ 1 chicken sandwich and a glass of water. anything else? ሌላስ እያሉ ነው። anything else ማለት ሌላስ የምትፈልገው ነገር አለ የረሳነው ነገር ካለ ማለት ነው። ወይም ሌላ ማዘዝ የምንፈልገው ነገር ካለ ይጠይቁናል። እኛ ደግሞ ሌላ ማዘዝ የምንፈልገው ነገር ከሌለ በቃ እሱን አምጣልኝ እንለዋለን። ስለዚህ anything else ለሚለው ኖ ብለን እንጀምራለን ማለት ነው። ሌላ አለ ስንባል አይ የለም ኖ that's all thank you that's all ማለት ያዘዝኩህን ነገር ብቻ ነው የምፈልገው ይሄው ነው ማለት ነው። that's all ማለት ይሄው ነው። ስለዚህ ኖ that's all thank you እንላለን። የመጀመሪያው ንግግራችን እሱ ነበረ። አሁን ደግሞ ሁለተኛው ንግግራችንን እንያ። አሁንም ሬስቶራንት ውስጥ ከአስተናጋጅ ጋር የምናደርገው ነው። አሁንም ከተቀመጥን በኋላ አስተናጋጅ መጥቶ ሰላም ይለናል። ሰላም ምን ልታዘዝ ይለናል። hello what can I get you? hello what can I get you? what can I get you ማለት ቀጥታ ምን ልታዘዝ ማለት ነው። እኛ ደግሞ ቀድመን ሜኒው ማየት ከፈለግን ሜኒው ቅድምን ብለናል። የምግቦች የመጠጦች ዝርዝር ከነዋጋቸው ያለበት ነው። እሱን ቀድመን ማየት ከፈለግን ሜኒው ታመጭልኛለሽ እንላለን። can I see the menu please? can I see the menu please? can I see the menu please? ሜኒውን ማየት እችላለሁ አንዴ ታመጣልኛለህ እንደማለት ነው። አስተናጋጁም ወይም አስተናጋጇ ይቻላል ይኸውና ብለው ይሰጡናል። of course ማለት ይቻላል ወይም አዎ ማየት ትችላለህ አዎ ማለት ነው። here you go ማለት ይኸውና ማለት ነው። of course እና here you go የሚለውን ሁለቱንም ንግግር በday 6 ላይ ተነዋል። ስለዚህ አዲስ አይሆንባችሁም። ከሰጡን በኋላ ሜኒውን እያየን መወሰን ከከበደን አንዳንዴ አስተናጋጆቹን ቤት ውስጥ ምግቡ አሪፍ ምንድነው ብለን እንጠይቃቸዋለን። አዲስ ቦታ ከሄድን ማለት ነው። እዚህ ቤት ምንድነው ምግቡ አሪፍ ወይም የቤታችሁ ስፔሻል ምንድነው እያልናቸው ነው። ስለዚህ አሪፉ የቱ ነው አንተ ምረጥልኝ ለማለት ከፈለግን what do you recommend? what do you recommend? what do you recommend? አንተ ምን ትለኛለህ አንቺ ምን ትመርጭልኛለሽ ማለት ነው። በመቀጠል አሪፉን ነገር ይነግሩናል። ለምሳሌ ቸኮሌት ኬኩ በጣም ታዋቂ ነው ወይም በጣም አሪፍ ነው እዚህ ቤት ይሉናል። the chocolate cake is very popular. the chocolate cake is very popular. the chocolate cake is very popular. በጣም የሚወደድ ነው ቸኮሌት ኬኩ ይሉናል። በመቀጠል እሺ እሱን አምጣልኝ እንላለን። okay I'll have the chocolate cake. አሁንም I'll have the ሚለው ቅድም ያየነው ነው። I'll have ብለን ያየነው ነው። ዘና ሚለው ልዩነት አመጣም ችግር የለውም። okay I'll have the chocolate cake እንላለን። በመቀጠል እሺ የሚጠጣስ ምን ትፈልጋለህ ይሉናል። great
would you like a drink? great ማለት እሺ ወይም ጥሩ እንደማለት ነው። ጥሩ would you like a drink? ሚጠጣ ትፈልጋለህ? እኛም አዎ አንድ ሻይ አምጣልኝ ለማለት ከፈለግን yes a cup of tea please. yes ማለት አዎ ነው። a cup of tea ማለት የሲኒ ሻይ ማለት ነው። ሻይ በሲኒ ማለት ነው። please ደግሞ ትህትና ነው። ስለዚህ a cup of tea ማለት ሻይ አምጣልኝ እንደማለት ነው። አሁንም የነገርናቸውን ነገር ያረጋግጣሉ በመድገም ማለት ነው። ቸኮሌት፣ ኬክ እና ሻይ። ሌላ የምትፈልገው ነገር አለ ይሉናል። ቸኮሌት፣ ኬክ and a cup of tea. anything else? chocolate, cake and a cup of tea. anything else? ሁለቱም ያዘዝነው ነገር ነው ማለት ነው። ቸኮሌት፣ ኬክ and ማለት እና ማለት ነው። a cup of tea ማለት ሻይን ያዘዝነው። anything else? ሌላስ ማለት ነው። ሌላ የምንፈልገው ነገር ከሌለ አይ አመሰግናለሁ በቂ ነው እንላለን። ስለዚህ ኖ ቴንክ ዩ እንላቸዋለን። እነሱም ይሄዳሉ ማለት ነው። ሌላው የምናየው ንግግር paying the bills ወይም ክፍያ እንዴት እንደምንከፍል ነው የምናየው። ያ ማለት ክፍያ ስንከፍል ከአስተናጋጆች ጋር የምናደርገውን የንግግር ልውውጥ ማለት ነው። በልተን ከጨረስን በኋላ ወይም ለመክፈል ዝግጁ ስንሆን አስተናጋጅ እንጠራለን። የምንጠራው ኤክስኪውዝ ሚ ብለን ነው። ኤክስኪውዝ ሚ አንዴ ይቅርታ እንደማለት ነው። ስለዚህ ከሩቅ አይተናቸው ኤክስኪውዝ ሚ እንላቸዋለን። በእኛ ሀገር ውስጥ እናት፣ አባት፣ እማ አንዴ ነኝ ምናምን እንደምንለው እዛ ኤክስኪውዝ ሚ እንላቸዋለን። በመቀጠል ይመጡና አቤት ምን ልርዳ ወይም ምን ፈልገህ ነው ይሉናል። yes how can I help you? yes how can I help you? yes how can I help you ይሉናል። በመቀጠል ሂሳብ አምጣልኝ እንላቸዋለን። can I have the bill please? can I have the bill please? can I have the bill please? please ሚለውን አሁንም መተው እንችላለን። ትህትና ነው። can I have the bill ማለትም እንችላለን። ቢል ማለት ሂሳብ ማለት ነው። አሜሪካ ውስጥ የምትኖሩ ከሆነ ቢል የሚለው ቼክ በሚለው ነው የሚጠቀሙት። can I have the check ይላሉ። ከአሜሪካ ውጭ ሌላ ቦታ ካናዳ፣ አውስትራሊያ የተለያዩ ቦታዎች ላይ ቢል ሚለውን አብዛኛው ሀገራት ላይ ይጠቀሙታል። can I have the bill please ወይም can I have the check please ማለት እንችላለን። በመቀጠል እሺ አመጣለሁ ይሉናል። አሁንም of course ማለት እሺ ወይም አዎ አመጣለሁ ለሚለው ነው። of course I'll bring it right away. I'll bring it right away. I will bring ማለት አመጣለሁ ማለት ነው። bring ማለት right away ማለት ደግሞ አሁኑኑ ማለት ነው። ስለዚህ I'll bring it right away ማለት አሁኑኑ አመጣልሃለሁ ማለት ነው። በመቀጠል ያመጡልናል። አመሰግናለሁ በጥሬ ገንዘብ መክፈል እችላለሁ ወይ ብለን እንጠይቃለን። thank you can I pay in cash? thank you ማለት አመሰግናለሁ። can I pay in cash? cash ማለት ጥሬ ገንዘብ ወይም በእጃችን ያለ ገንዘብ ነው። can I pay in cash እንላለን። የሚቻል ከሆነ አዎ ይቻላል ይሉናል። yes that's fine ይቻላል ማለት ነው። እንከፍላለን። ይኸውና መልሱን ውሰደው ማለት ከፈለግን ቲፕ መተው ከፈለግን here is the money. keep the change. keep the change ማለት መልሱን ውሰደው ወይም ውሰጁ ማለት ነው። change ማለት መልስ ነው። here is the money ማለት ብሩ ይኸውና አስቀምጫለሁ ከፍያለሁ እያለን ነው። በመቀጠል በጣም አመሰግናለሁ መልካም ቀን ይሉናል። thank you very much. thank you ማለት አመሰግናለሁ። very much ሲሆን ደግሞ በጣም አመሰግናለሁ ይሆናል። thank you very much. have a nice day. have a nice day ማለት መልካም ቀን። አንድ የመጨረሻ ንግግር የጨመርኩላችሁ at
a coffee shop ካፊ ሻፕ ማለት ቡና ምንገዛበት ቤት ነው። አንዳንድ ቦታ ራሳችን ሄደን ከመቀመጫችን ተነስተን ማለት ነው ሄደን ቡናችንን ገዝተን ወይ ይዘን እንወጣለን ወይ ተቀምጠን እንጠጣለን ማለት ነው። ስለዚህ አንዳንድ ቦታ አስተናጋጅ ማይመጣበት ቦታ ይኖራል፣ ራሳችን ሄደን ምናዝበት ይኖራል። ስለዚህ እሱ እንዳይቀር ነው የጨመርኩት። ቀጥታ እነሱ ቡና ወደሚቀዱበት ወይም ቡና ወደሚሰጡበት ቦታ እንሄዳለን። ቀጥታ እንደሄድን ሰላም ምን ልታዘዝ ይሉናል። ሃይ what can I get you? ይችን ንግግር ቅድም አይተናታል። what can I get you? ምን ልታዘዝ። በመቀጠል ቡና ስጠኝ፣ ቡና ፈልጌ ነው እንላለን። ሃይ I would like a coffee please. አሁንም በቀይ ያለችው I would like a ምትለዋ ቅድም ያየናት ንግግር ናት። ሃይ I would like a coffee please እንላለን። በመቀጠል ቡናችሁ ሙቅ ይሁን ወይስ ቀዝቃዛ ይሉናል። ያ ማለት በረዶ ያለበት ማለት ነው። sure ይሉናል። እሺ would you like it hot or iced? hot ማለት ትኩስ ማለት ነው። or ማለት ወይም iced ደግሞ በረዶ ያለበት ቀዝቃዛ ነው ማለት ነው። ስለዚህ አማራጭ ይሰጡናል hot or iced። ሙቅ ከፈለግን hot please እንላለን። በረዶ የሆነ ቀዝቃዛ ከፈለግን iced please እንላለን። የሚበላ የሚሰጡ ከሆነ ወይም የሚበላ ነገር ካላቸው የሚበላ ትፈልጊያለሽ ይሉናል። anything to eat ማለት መብላት ነው። anything to eat አዎ አንድ መፊን ፈልጋለሁ እንላለን። መፊን ማለት አብዛኛውን ጊዜ ውጪ እንደ ዳቦ ነገር የሚበላ የተለመደ ነገር ነው። yes one blueberry muffin እንላለን። blueberry ፍሌቨሩ ነው ወይም ጣዕሙ ነው። ስለዚህ yes ማለት አዎ ፈልጋለሁ። one blueberry muffin ማለት አንድ መፊን ስጠኝ እንለዋለን። እሺ አንድ ቡናና አንድ መፊን በቃ ወይም ሌላ ነገር አለ ይሉናል። ስለዚህ okay a hot coffee and one blueberry muffin is that all? አሁንም የነገርናቸውን እየደገሙልን ነው ማለት ነው ለማረጋገጥ። okay a hot coffee and one blueberry muffin is that all? በቃ አዎ ይህ ብቻ ነው የምፈልገው ካልን yes that's all እንላለን። ክፍያውን ይነግሩናል። great ማለት አሪፍ እሺ ማለት ነው። that will be $6 $6 ነው እያሉ ነው። that will be $6 ይሉናል። ይኸውና ብለን እጃችን ላይ ገንዘቡን እንከፍላለን። here you go ማለት ይኸውና ማለት ነው። ትዕዛዝህ በቅርቡ ይደርስልሃል ወይም ትዕዛዝሽ በቅርቡ ይደርስልሻል ሊሉን ይችላሉ። your order will be ready soon. your order will be ready soon. ትዕዛዝህ ወይም ትዕዛዝሽ ይደርሳል አረፍ በይ ጠብቂ እያሉን ነው ማለት ነው። ስለዚህ ቁጭ ብለን ቡናችንና መፊናችን እስኪደርስ እንጠብቃለን ማለት ነው። thank you አመሰግናለሁ ብለን እንቀመጣለን። እነዚህ 4 ንግግሮች ከበቂ በላይ ናቸው ብዬ አስባለሁ። 2 ንግግሮችን ሬስቶራንት ውስጥ አይተናል። አሁንም 3ኛ ላይ እንዴት ቢል ወይም ቼክ እንደምንከፍል አይተናል እዛው ሬስቶራንት ውስጥ ማለት ነው። 4ኛ ኮፊ ሻፕ ውስጥ እንዴት በራሳችን እንደምንገዛ አይተናል። ስለዚህ የዛሬ ዴይ 7 ቴስት ወይም የቀን 7 ፈተናችንን እንጀምራለን። ወደዛ ነው የምንሄደው ማለት ነው። 3 ምርጫዎች አሉ፣ በጣም ቀላል ምርጫዎች። ነገር ግን እነዛን 3ቱን ምርጫዎች ከመለሳችሁ ወይም እነሱን ካወቃችሁ የዛሬ ትምህርት ገብቷችኋል ብዬ ነው የማስበው። 3ቱን ከያዛችሁልኝ በቂ ነው ማለት ነው። ምርጫዎች ናቸው። 15 ሰከንድ አላችሁ። አንደኛ ጥያቄ ምን ልታዘዝ በእንግሊዘኛ የቱ ነው? what can I get you? what would you like to eat? what would you like to drink? አንዱ ምረጡ። ሁላችሁም እንደመለሳችሁ እርግጠኛ ነኝ። በጣም ቀላል ነው። 2 ጊዜ አይተነዋል ዛሬ። what can I get you? ምን ልታዘዝ? ቢ ላይ ያለው what would you like to eat ማለት ምን መብላት ትፈልጋለህ ማለት ነው።
ዋት ውድ ዩ ላይክ ቱ ድሪንክ ማለት ምን መጠጣት ትፈልጋለህ ማለት ነው። መልሳችን ኤ ነው። ሁለተኛ ጥያቄ አስተናጋጁ ዋት ካን አይ ጌት ዩ ካለን ምን እንመልሳለን? ኤ ላይ I will have a french fries፣ ቢ ላይ I would like a pizza፣ ሲ ላይ ሁለቱም መልስ ነው። ሁለቱም መልስ ነው ማለት ነው። I will have a french fries ማለት በእኛ ሀገር ቺፕስ የምንለው ነው። ሌሎች ውጭ ሀገሮችም ቺፕስ ብለው የሚጠቀሙ አሉ። ስለዚህ I will have a chips ወይም I will have a french fries ማለት እንችላለን። ወይም ደግሞ I would like a የሚለውን ንግግር ተጠቅመን I would like a pizza ማለት እንችላለን። በሁለቱም መንገድ ማዘዝ እንችላለን ማለት ነው። ስለዚህ እነዚህን ሁለቱን ንግግሮች ከያዛችሁ ከበቂ በላይ ነው። ወደ ሶስተኛው ጥያቄ ሂሳብ አምጣልኝ በእንግሊዘኛ የቱ ነው? ኤ can I get the bill please፣ ቢ can I get the check please፣ ሲ ሁለቱም መልስ ናቸው። እንደገመታችሁት ሁላችሁም እንዳገኛችሁት ሲ ነው ማለት ነው። can I get the bill ወይም can I get the check ሁለቱንም መጠቀም እንችላለን። አሜሪካ የምትኖሩ ወይም አሜሪካ ከሄዳችሁ ቼክ የምትለዋን ብትጠቀሙ ጥሩ ነው ማለት ነው። ሶስቱን ከመለሳችሁ ወይም ሶስቱን አውቃችሁ ከዚህ ቪዲዮ ከሄዳችሁ በጣም ደስተኛ ነኝ። ይበቃኛል፣ እናንተም ከበቂ በላይ ነው ማለት ነው። ስንት እንዳመጣችሁ ሁላችሁም እንደተለመደው ኮሜንት ላይ ጻፉልኝ። የዛሬ የዴይ 7 ትምህርታችን እንዲሁም ቴስታችንን በዚሁ እንጨርሳለን። በዴይ 8 ቪዲዮ ላይ የምንማረው ርዕስ asking and giving direction ወይም አቅጣጫ መጠየቅና አቅጣጫ መስጠት ይሆናል። እሱን ትምህርት ሁላችሁም እንዲያመልጣችሁ እንደማትፈልጉ እርግጠኛ ነኝ። ስለዚህ እሱ ትምህርት የሚሆነው ሮብ ዕለት ማታ ነው። ሮብ ዕለት ማታ እንገናኛለን። ደህና ሁኑ። ቻው ቻው ባይ